እንደምን አደራችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት መታሰቢያ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ይህንን ማለዳ የሰጠን ጌታ የተባረከ ይሁን። ለእግዚአብሔር ቃል ክብር እንቆምና ብንችል የምትችሉ ቆመን የእግዚአብሔርን ቃል እናነባለን። ከዛ ጥቂት እጸልያለሁ። ማነበው ክፍል ኢሳይያስ 41 ከቁጥር 8 እስከ 10 ያለውን ነው። በጌታ ስም አነባለሁኝ። እንደዚህ ይላል። ባሪያዬ እስራኤል፣ የመረጥኩም ያዕቆብ፣ የወዳጄ የአብርሃም ዘር ሆይ፣ አንተ ከምድር ዳርቻ የያዝኩህ ከማዕዘን የጠራሁና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ፣ እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ ረዳህም አለው፣ በጽድቄም ቀኝ ደግፌ እይዝሃለሁ። አሜን። እንጸልያለን። ሃሌሉያ። ዛሬ በዚህ ማለዳ እግዚአብሔር በልቤ የሞላው ከአገልጋዮች ጋር ጥቂት ስንጸልይበት የነበረው ሐሳብ እግዚአብሔር አለ። አሜን። እግዚአብሔር አለ። እግዚአብሔር በዙፋኑ ላይ አለ። ዓይኖቹ በምድር ሁሉ ዙሪያ የሆኑ ሁሉ በፊቱ የተገለጠ መፍጠር የሚችል ይሁን ብሎ የሌለን ነገር መጥራት የሚችል አምላክ እርሱ። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ናት። እርሱን የሚያል እርሱን የሚመስል አምላክ የለም። ክብር ለአምላካችን ለእግዚአብሔር ይሁን። ጉባኤው በታላቅ ድምፅ እግዚአብሔር አለ ይበል። ድገሙት፣ ድገሙት። በዙሪያችን ያሉ ነገሮች እየሰሙ ችግሮቻችን፣ እንቆቅልሾቻችን፣ የተለያዩ ጉዳዮቻችን በዙሪያችን እያሉ እየሰሙ ሰይጣን እየሰማ አታልፉም፣ አትሄድም የሚል ክፉ ደዌ እየሰማ ይህንን አዋጅ እናውጃለን። የሚሆን ነገር ስላለ በታላቅ ድምፅ እግዚአብሔር አለ እንላለን። እግዚአብሔር አለ። እግዚአብሔር አለ። ሰይጣን ይስማ፣ እግዚአብሔር አለ። ሁኔታዎች ይስሙ፣ እግዚአብሔር አለ። አንቆ የያዛችሁ ደዌ፣ የትኛውም የጠላት ክፋት ሐሳብ፣ አላሻገር ያለ ወጥመድ ሁሉ በጌታ በኢየሱስ ክርስቶስ ስም የተገለበጠ ይሆን። በኢየሱስ ስም የፈረሰ ይሆን። በጌታ በኢየሱስ ስም የተጠረገ ይሆን። በጌታ በኢየሱስ ክርስቶስ ስም የተጠረገ ይሆን። ትቢያ በንፋስ እንዲጠረግ ይጠረግ። ሰም በእሳት ፊት እንዲቀልጥ የቀለጠ ይሆን። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ይሽሹ፣ ሰም በእሳት ፊት እንዲቀልጥ የቀለጡ ይሆኑ እንደሚል ቃል በናዝሬቱ በጌታ በኢየሱስ ስም፣ በናዝሬቱ በጌታ በኢየሱስ ስም እንደ አገር ምድርን ያናወጠ ወንድም በወንድሙ ላይ እንዲነሳ ያደረገ ከአጋንንት የሆነ ከክፉ የሆነ ከጠላት የሆነ ከዳቢሎስ የሆነ የትኛውም የክፉ ሐሳብ በስም ስልጣን በዚህ ማለዳ የተበተነ ይሆን። በኢየሱስ ስም የተበተነ ይሆን። በኢየሱስ ስም የተበተነ ይሆን። ምድሪቷ ሰላም ትሆን። መሪዎች ሰላም ይሆኑ።
እግዚአብሔር ሆይ በየትኛውም አገልግሎት ላይ ያሉ እግዚአብሔር ሆይ ምድርን ሊያገለግሉ የተቀመጡ አንተ የሾምካቸው ሁሉ በሰላም የተጠበቁ ይሆኑ፣ በማስተዋል በጥበብ በእውቀት የተባረኩ ይሆኑ። እጅ ለመልካም ከነሱ ጋር ትሆን። ጥንቆላ፣ ሟርት፣ ድግምት እግዚአብሔር ሆይ በዚች ምድር ላይ የሚሰለጥን የትኛውም የጠላት ሐሳብ በኢየሱስ ክርስቶስ ስም የተገለበጠ ይሆን። በኢየሱስ ክርስቶስ ስም የተገለበጠ ይሆን። ልቀቁ፣ ይህን ማለዳ ልቀቁ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ተጽዕኖ፣ አዚም፣ ድንዛዜን የምትረጩ አእምሮን የምትይዙ በተለያየ መንገድ ሕዝብን ልትይዙ የወጣችሁ ቅዱሳንን ልትዋጉ የወጣችሁ የክፋት ኃይላት በጌታ በኢየሱስ ስም የተጠረጋችሁ ነው። በኢየሱስ ስም ተጠረጎ ሽዱ። በጌታ በኢየሱስ ስም ልቀቁ ጉባኤውን፣ ልቀቁ ጉባኤውን። ሌቫዲያ ካያቱ ሬቫጋ ፓላዲያና ማክሬቤ ገለቤ ዲራ ባጋንዳ ሼዲያ ፓራቫንቶሎ ቮዲና ማክሬቤ ገለቤ ዲራ ባጋንዳ። ኢየሱስ የእግዚአብሔር ልጅ ስምህን አክብረው። ኢየሱስ የእግዚአብሔር ልጅ ስምህን አክብረው። መገኘት እስኪታወቀን ከኛ ጋር ይሆን። አሁን እንኳን ቁጭ ብላችሁ ህመማችሁን የምትሰሙ፣ ህመማችሁን የምታዳምጡ፣ ይሄ ነገር እንዴት ይሆን የምትሉ፣ ከራሳችሁ ጋር የምትማከሩ፣ እኔ እግዚአብሔር ያለኝ ልንገራችሁ። እግዚአብሔር አለ፣ እግዚአብሔር አለ። የትኛውም ነገር ከጌታ አይበልጥም። የትኛውም ነገር ከሱ በላይ አይደለም። ጨለማችሁ ከሱ በላይ አይደለም። በዙሪያችሁ የከበበባችሁ አእምሮ ልባችሁን የያዘው እርሱ ከእግዚአብሔር በላይ አይደለም። እግዚአብሔር በዙፋኑ ላይ አለ። እግዚአብሔር በዙፋኑ ላይ አለ። ሕያው የሆነ ጌታ በዙፋኑ ላይ አለ። ዛሬም የሚሰራው ጌታ በዙፋኑ ላይ አለ። ይንከባለል ይሄ ደዌ፣ ይንከባለል ይሄ ደዌ፣ ስም የተሰጠው በሽታ ይንከባለል፣ ይነሳ በጌታ በኢየሱስ ስም፣ ይነሳ በጌታ በኢየሱስ ስም። መዳኗን በሰውነቷ አወቀች እንደሚል ቃልህ ዛሬ በዚህ ያለች ነፍስ በስቃይ እግዚአብሔር ሆይ ያለች፣ አሁን እንኳን በሽታዋን እያዳመጠች ያለች ነፍስ ፍጹም ጤነኛ ሆና እንድትወጣ በኢየሱስ ስም ጸልያለሁ። በሽታዋን ፈልጋ እንድታጣኔ ጸልያለሁ። እግዚአብሔር ሆይ ማዳን ያንተ ነው። በጌታ በኢየሱስ ስም በማዳንህ በዚህ ማለዳ እንድታልፍ፣ ደዌን በማንከባለል በዚህ ማለዳ እንድታልፍ፣ እንቆቅልሽን በመፍታት በዚህ ማለዳ እንድታልፍ፣ የትኛውም የቅዱሳንን አእምሮና ልብ የያዘውን አንተን በፍጹም መሰሰት እንዳያመልኩ ያደረገውን የትኛውንም እንቆቅልሽ በዚህ ማለዳ እንድትፈታኔ ጸልያለሁ። በኢየሱስ ስም እንቆቅልሽ ይፈታ፣ እስራት ይፈታ፣ አጋንንታዊ ወጥመድ ሁሉ ይበጣጠስ። የሰላም አምላክ ከናንተ ጋር ይሆን። የሰላም ጌታ ከናንተ ጋር ይሆን። በመውጣታችሁ ብሩክ፣ በመግባታችሁ ብሩክ ሁኑ። እጁ ለመልካም ከናንተ ጋር ትሁን። እጁ ለመልካም ከናንተ ጋር ትሁን። ሰማያዊው ሞገሱ ያገኛችሁ። በሞገስ ውጡ፣ በሞገስ ግቡ። በጌታ በናዝሬቱ በኢየሱስ ክርስቶስ ጻድቅ ስም እግዚአብሔር ይባርካችሁ። ክብር ለእግዚአብሔር እንስጥ። ሁል ጊዜ እንደምናገረው ከምናገልግለው አገልግሎት አንጻር ክልላችን በዚህ ወር ታኅሳስን ወር በሙሉ ለወንጌል እንድናውል እያንዳንዱን ቀን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ እያወራን ለሰዎች ሁሉ ይህን የምሥራች እንድንናገር ሁኔታዎችን እንዳመቻቸልን በዚህ ወር የተለያዩ ሥራዎችን ለመስራት አስበን ተንቀሳቅሰናል። እግዚአብሔር መልካም ነው። እግዚአብሔርም ከእኛ ጋር ነበር። ብዙዎችን በእኛ ላይ ጨምሯል። የጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን።
እግረ መንገድ እናንተ ያሰማራችኋቸውን የሚሽን ስርጭት ጣቢያዎቻችንን በዚህ ወር ለማየት ጥረት አድርገን ነበረ። ከወንጌል ስርጭት ኮሚቴዎችና እንዲሁም ከአገልጋዮች ጋር በመሆን የተወሰኑ ቦታዎችን ለማየት ሞክረናል። ወንድማችን ገረመው መንግስቱና ወንድም ሚካኤል አጋዝ ወንጂ አካባቢ መልካይዳ ገርገዴ የሚባሉ ስርጭት ጣቢያዎችን ከ3 ስርጭት ጣቢያ በላይ ጎብኝተው ጸልየውላቸው አገልግለዋቸው ተመልሰዋል። ታምራት ደመቀና ወንድማችን ተመስገን ተፈሪ ደግሞ ሱልታ አካባቢ ያሉትን ስርጭት ጣቢያዎች በማየት ጎብኝተው አገልግለዋቸው ተመልሰዋል። አሁን ደግሞ በሆለታ ዙሪያ ያሉ 4 ስርጭት ጣቢያዎች አሉን። እነሱን ደግሞ ወንድም ዳዊት ተስፋይና ወንድም ሄኖክ አሰፋ አሁን ያገለገሏቸው እየጎበኙዋቸው ነው። እዛው ነው ያሉት። እንደገና ወንድሜ ተመስገን ታምራትና እኔ ደግሞ ባለፈው ሳምንት ወሊሶ ሄደን ነበረ። ወሊሶ አካባቢ ያሉ 5 ስርጭት ጣቢያዎች አሉን። አርቡ፣ ጭሉሌ፣ ገርቡ፣ ሶዶ እንደገና ወደ 2 ተጨማሪ 5 ስርጭት ጣቢያዎችን ጎብኝተን አገልግለናቸው መተናል። በጣም የሚያስገርመውና የሚያስደንቀው በዚህ ጉዟችን ሁሉ ጊዜ እግዚአብሔር እየረዳን እንደምናደርገው 111 ሰዎችን እኔና ወንድሜ ተመስገን አጥምቀን ተመልሰናል። ክብር ለአምላካችን ለእግዚአብሔር ይሁን። ወሊሶ አካባቢ ዛሬ 3 ዓመት ከወንጌላዊ በላይነህ ጋር በመሄድ 91 ሰዎች አጥምቀን ተመልሰን ነበር። በሁለተኛው ዓመት ደግሞ ከመጋቢ ጌታነህ ጋር በመሄድ እንደዚሁ ከ90 በላይ ሰዎችን የገበያ ቀን ብዙ ሰዎች እያዩ ወንጌል እየተሰበከ እየተዘመረ እዛው ቦታ ላይ እንደዚሁ ብዙ ሰዎች አጥምቀናል። የእግዚአብሔር የሥራ ዘመን ነው። እግዚአብሔር ብዙዎቹን ወደ መንግስቱ እየጨመረ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ጸልዩላቸው። እዚህ አካባቢ ይሄ ወንድሜ ተመስገን አለ፣ መጋቢ ተስፋዬ ማዕከላችን አለ፣ የስርጭት ጣቢያው አገልጋይ ወንድማችን አለን ያለን እዚህ ቦታ ላይ ከመጋቢ ጌታነህም ጋር እንደገና ደግሞ ከወንጌላዊ በላይነህ ጋር እዚህ ቦታ አጥምቀናል። እዚህ ቦታ ብዙ ሰዎች ተጠምቀዋል። በአሁኑ ስንሄድ 111 ሰዎችን ነው እዚህ ቦታ ያጠመቅነው። እነዚህ ናቸው የወንጌል አርበኛዎቹ። እነዚህ ወጣቶች በጣም የተሰጡ ወጣቶች ናቸው። በቅርብ ጊዜ በ3 ዓመት ውስጥ አጥቢያ ወጥተዋል። የጌታ ስም የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። በ3 ዓመት ውስጥ አጥቢያ ወጥተዋል። በ3 ዓመት ውስጥ አጥቢያ መውጣት ብቻ አይደለም፣ ደግሞ ሌላ ይህንኑ አዳራሽ ደግሞ ሰርተዋል። እስቲ ያሳየኝ። ይሄ አዳራሽ በጣም ትልቅ አዳራሽ ነው። የሰሩት ቆርቆሮ በቆርቆሮ ነው። ነገር ግን ይሄ መጀመሪያው ነው። መልስልኝ። ይሄ እዚህ አካባቢ ፊት ለፊት ላይ የሚታየው አፈር ነው። አፈር ነው ያለው። ብዙ የሚያስደስት ነገር የለውም። ቢሆንም በቆርቆሮ ሰርተዋል። ምን ጥያቄ ሰጥተውናል። ቆርቆሮ ከውጪ ሙሉ ለሙሉ ቀለም እንድንቀባው ደግሞ ሊሾ አድርገን ከአዋራ ነፃ ሆነን እንድናመልክ እባካችሁ ብለውናል። እንግዲህ መልካም ምላሻችሁን እንጠብቃለን። ክብር ለእግዚአብሔር ይሁን። ይሄንን ቦታ ባለፈው ስንሄድ ትንሽ ቤት ውስጥ ነበር የሚያመልኩት። አሁን ግን እግዚአብሔር ረድቷቸው 2.6 ሚሊዮን ብር ቦታውን ገዝተውታል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ረድቷቸው ቦታውን ገዝተውት ሰርተዋል ቤተ ክርስቲያኒቷን። እነዚህ ካሉን የስርጭት ጣቢያዎች አንዷ ነች እቺ። ክብር ለእግዚአብሔር ይሁን። እነዚህ ናቸው እንግዲህ 111 ሰዎች በከተማ ውስጥ እየተዘመረ እግዚአብሔርን እያመለክን ያለምንም ችግር እዚህ ቦታ ላይ እነዚህን ሰዎች አጥምቀን ተመልሰናል። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእርሱ ይሁን። ዛሬ ስለ ወንጌል ወደ በኋላ አነሳለሁኝ። ግን ከእግዚአብሔር ቃል 2 ስፍራዎች ላንብብና አብረን ደግሞ ጥቂት የእግዚአብሔርን ቃል እንካፈላለን። የመጀመሪያው ሉቃስ ወንጌል 22ን ሁላችንም እናወጣና
እናነባለን። ሉቃስ 22 ከ14 እስከ 23 በጌታ ስም አነባለሁ። እንደዚህ ይላል። ሰዓቱ በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋውንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁ ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራውንም አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህንን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። የጌታ ስም የተባረከ ይሁን። እንዲሁ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውንም ቃል ላንብብ። ከቁጥር 23 ጀምሮ በጌታ ስም አነባለሁ። ለእናንተ ደግሞ አሳልፌ የሰጠኋት እኔ ከጌታ ተቀብየዋለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የጌታ እራት ዝም ብሎ የሚከናወን ሃይማኖታዊ ስርዓት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ያገለግል በነበረበት ወቅት የሰጠው ትእዛዝ ነው። ይህ መንፈሳዊ ምስጢር በሚታይና በሚጨበጥ እንዲሁም ለሰው አእምሮ ሊገባ በሚችል መልኩ ለደቀ መዛሙርቱ ያስተላለፈው የከበረ ስርዓት ነው። ቤተ ክርስቲያን በተሰጣት መንፈሳዊ ስልጣን መሰረት ሌሎችን እንደ አምልኮ አሁን እንዳደረግነው የጋብቻ ስርዓቶችን፣ ልጆችን ለጌታ አሳልፎ መስጠትን እንዲሁም ደግሞ የቀብር ስርዓቶችን በተሰጣት መንፈሳዊ ስልጣን መሰረት ቤተ ክርስቲያን ይህንን ትፈጽማለች። ይህ ስርዓት ከሞቱ 1 ሳምንት ራሱን ለሰው ልጆች ኃጢአት አሳልፎ ሊሰጥ 1 ሳምንት ሲቀረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አሳልፎ የሰጠው ነው። ዮሐንስ ከቁጥር 14 እስከ 16 ይህንን ሐሳብ ይናገራል። እንዲህ ይላል፣ ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ወይም ከመስቀል ሞት በፊት የፋሲካ በግ ከመታረዱ በፊት ከደቀ መዛሙርቱ ጋር የፋሲካን እራት ለመብላት የመጨረሻው ጊዜ እንደሆነ አስቦ ጌታ ኢየሱስ ክርስቶስ ይህንን ጊዜ ቃል በቃል ይናፍቀው ነበረ። ከደቀ መዛሙርቱ ጋር ይህንን እራት ለማድረግ ይህንን የፍቅር ግብዣ ከነሱ ጋር ለማሳለፍ ይህንን ጊዜ ይናፍቀው እንደነበረ መጽሐፍ ቅዱስ ይናገራል። የመጨረሻው ጊዜ ብቻ በመሆኑ ይናፍቀዋል፣ ይመኘዋል። በዛች 1 ሳምንት ውስጥ ከደቀ መዛሙርቱ ጋር ይህንን የፋሲካ በዓል ለማክበር ቦታ እንዲዘጋጅለት ደቀ መዛሙርቱን ሲጠይቅ እናያለን። ከፍ ብላችሁ ስታነቡት አንድ እንስራ ተሸክሞ የሚሄድ ሰው ታገኛላችሁ፣ ተከትላችሁት ደግሞ ሂዱ፣ ከዚያ ደግሞ ባለቤቱን
ጌታ ከደቀ መዛሙርቱ ጋር ይሄንን የፋሲካ ራት የሚያዘጋጅበት ክፍል የት ነው በሉት። እሱ የተዘጋጀውን ስፍራ ያሳያችኋል ሲላቸው እናያለን። በዚያም በተዘጋጀው ስፍራ ደግሞ ይሄንን የፍቅር ግብዣ ይሄንን የጌታ ራት የምንለውን ስርዓት ሲፈጽሙ ከጌታ ጋር እናያለን። እዚህ ላይ ትንሽ መብራራት የሚፈልግ ነገር አለ ብዬ አምናለሁ። ለምን የፋሲካ ራትና የጌታ ራት ምን አገናኛቸው? ጌታ ኢየሱስ ክርስቶስ ጥያቄው የፋሲካን ራት አብረን እናሳልፍ፣ ደግሞ በቀጣይ እኛ ደግሞ አያይዘን ይህንን የጌታ ራት ለብዙ ዓመት ስንፈጽመው ቆይተናል። ስለዚህ ሁለቱ ግንኙነቱ ምንድነው ብለን ጥቂት ልንጠይቅ ይገባል። ሁለቱን አንድ የሚያደርጋቸው ነገር ምንድነው? ሁለቱም መታሰቢያ መሆናቸው ነው። ሁለቱም የመታሰቢያ በዓል ነው። ሁለቱም በዓል ነው። ሁለቱም ግን አንድ ነገር በማሰብ የሚከናወን በዓል ነው። እግዚአብሔር ሕዝቡን ወይም እስራኤልን ከግብፅ ባርነት ወይም ከፈርዖን ጭቆና ከፈርዖን አገዛዝ ነፃ ሊያወጣቸው ባለ ምሽት ሁላችንም የምናውቀው ፋሲካ በዓል እንዲከበር አዞ ነበረ። የመጨረሻውን ተአምራት በግብፅ ምድር እግዚአብሔር ሲያደርግ ያደረገው ነገር አንድ ነው። ከእንስሳ ጀምሮ እስከ ሰው ድረስ በኩር የሆነውን ሲገድል፣ ወደ እስራኤል ቤት ደግሞ ይሄ የሞት መልአክ እንዳይገባ እግዚአብሔር በዚያ ምሽት የጠቦት አርደው እያንዳንዱ ሰው በመቃኑና በጎበኑ ላይ እንዲቀባ እግዚአብሔር ትእዛዝ ሰጥቶ ነበር። በሙሴ በኩል ለሕዝቡ ይሄ ትእዛዝ ተሰጥቶ ነበረ። ሕዝቡም እንደታዘዘ በዚያ ምሽት ተነስቶ ሁሉም ሰው ይሄ በዓል የሚከበረው በ14ኛው ቀን ነው። በዚያ በ14ኛው ቀን ሌሊት ላይ ሁሉም ሰው ተነስቶ ለቤተሰቡ የሚበቃውን ጠቦት ወስዶ አርዶ ጠብሰው በልተው፣ ነገር ግን ደሙን በቤታቸው መቃንና ጎበን ላይ እንዲቀቡት እንደታዘዙ አደረጉ። በዚያ ሌሊት የመጨረሻው ተአምራት ሲሆን እግዚአብሔር በዚያ ምድር ሊቀጣ ያለውን የፈርዖንን የመጨረሻውን ቅጣት በዚያ ምድር ላይ ሲያደርግ የሞት መልአክ ነው ያለፈው። ይህ የሞት መልአክ ግን ወደ እስራኤል ቤት መግባት አልቻለም ነበር። ለምን? በጠቦቱና በመቃኑና በጎበኑ ላይ ከተቀባው ከጠቦቱ ደም የተነሳ መልአኩ ደሙን ሲያዩ ያልፍ ነበር። ለዚህ ነው ፓስ ኦቨር የተባለው። ማለፍ ሆነው ለሕዝቡ ፋሲካ ሆነ ለሕዝቡ። ከዚያ ጠቦት ደም የተነሳ የሞት መልአክ መግባት አልቻለም። በእስራኤል ቤት ብቻ ሰላም ሲሆን ከላይ ከፈርዖን ቤት ጀምሮ እስከ ታናሽቷ ቤት ድረስ እያንዳንዱ ከእንስሳ ጀምሮ እስከ ሰው በኩሩን ሁሉ እግዚአብሔር ገደለ። በዚያ ምሽት ታላቅ ዋይታ ሆነ። ከዚያስ በማለዳ ተነስቶ ሕዝቡን በሙሉ ሙሴ ይዞ እንዲወጣ ፈርዖን ይዘህልኝ ውጣ አለ። ትእዛዝ ሰጠ። ይዘህ ውጣ። ግብፅ ታወከች፣ ጩኸት ሆነ። እስራኤል ቤት ግን ሰላም ሆነ። በዚያ ምሽት ግን እግዚአብሔር እንደተናገረ ሙሴ ለሕዝቡ እንደነገረ ከግብፅ ምድር ከወንዶችና ከሴቶች ልጆች ላይ ጌጦችን እንዲቀበሉ፣ ብዙ ወርቆችን፣ ብሮችን፣ ጌጣጌጦችን እንዲቀበሉ አዞ ስለነበረ እግዚአብሔር ደግሞ ለሕዝቡ እስራኤል ሞገስ ሰጥቶ ስለነበረ ሲጠይቋቸው ያላቸውን በሙሉ ሰጥተዋቸዋል። ለዘመናት ሲበዘብዟቸው የነበረውን ነገር በሙሉ ሰጥተዋቸው በዚያ ምሽት ይዘው ወጥተዋል። ክብር ለአምላካችን ለእግዚአብሔር ይሁን። ያ የጠቦት ደም ለሕዝብ እስራኤል መዳን ከሆነ ዛሬ ላይ ደግሞ በቀራንዮ መስቀል ላይ የፈሰሰው ያ ክቡር ደም፣ ሃሌሉያ! በቀራንዮ መስቀል ላይ የፈሰሰ ያ ክቡር ደም ደግሞ ሁል ጊዜ እንድናስበው ስለፈለገ ጌታ ከመሞቱ 1 ሳምንት በፊት እንዲህ አለ፣ እሞታለሁ፣ የመጣሁት ለሰው ልጆች ኃጢአት፣ በደል፣ መተላለፍ በመስቀል ላይ ልሞት ነው። ሞቼ አልቀርም፣ ደግሞ በሦስተኛው ቀን እነሳለሁ። ይህንን የምስራች ሰጥቷቸው ይሄ በሆነ ጊዜ ሁሉ
ልታስቡት የሚገባ ሥርዓት ነው ብሎ ይሄን ሥርዓት አሳልፎ ሰጣቸው። የሁለቱ ግንኙነት ይህ ነው። ይህ የጌታችን የኢየሱስ ክርስቶስ ትእዛዝ በቤተ ክርስቲያን ቤዛ የመስቀል ሞት አማኞች ከኃጢአታቸውና ከስራታቸው ነፃ የወጡበት ኢየሱስ ክርስቶስን በማመን ከነበሩበት እስራት የተፈቱበት ያንን እያሰቡ ይህን ስርዓት እንዲፈጽሙት አሳልፎ ሰጣቸው። ለዚህ ነው ለመታሰቢያ የሆነውን የጌታን እራት እንዲበሉ በዚህ ባለው ሁኔታ የሚካፈሉት። ሁሌ የሚያስቡት ይህን ስርዓት ሲካፈሉ የሚያስቡት አንድ ነው። ያም በመስቀል ላይ የፈሰሰውን ያንን ክቡር ደም፣ በመስቀል ላይ የተቆረሰውን ያንን ክቡር ሥጋ፣ ዓለምን ሁሉ ያዳነበትን ያንን ክቡር ደም፣ ዓለምን ሁሉ የራሱ ያደረገበትን ያን ክቡር ሥጋ እንዲያስቡት እንካችሁ ለመታሰቢያዬ አድርጉት ብሎ ሲሰጣቸው እናያለን። የጌታ ደቀ መዛሙርት ይህንን የፍቅር ግብዣ በሚወስዱበት ጊዜ በሞቱ ከኃጢአት ያዳናቸውንና የዘላለም ሕይወት የሰጣቸውን እርሱን ያስባሉ። ይህን ሥርዓት በወሰዱ ጊዜ ሁሉ የሚያስቡት ነገር አንድ ነው፣ መዳናቸውን ያስባሉ። ዛሬም ይህን ሥርዓት ስንፈጽም የመጀመሪያ የምናስበው ነገር ቢኖር ድነታችንን ነው። የማንበቃ ሰዎች፣ ኃጢአተኞች፣ በደለኞች፣ ከእርሱ በብዙ የራቅን ሰዎች፣ በጨለማ የነበርን ሰዎች፣ በእስራት የነበርን ሰዎች እስራታችንን ፈቶ ቀንበራችንን ሰብሮ ኃጢአታችንን ከኛ በልዩ ደም አንከባሎ ሕይወት የሰጠንን ጌታ ሁል ጊዜ የጌታን እራት ስንወስድ ይህንን የፍቅር ግብዣ ስንወስድ ሁል ጊዜ ይህንን ጌታ እናስባለን። ክብር ለአምላካችን ለእግዚአብሔር ይሁን። ስለ መዳናችን ክብር ለአምላካችን ለእግዚአብሔር ይሁን። ስለ ዳንን ክብር ለእግዚአብሔር እንሰጣለን። ሃሌሉያ! እንኳን ዳንን፣ እንኳን የዘላለም ሕይወት አገኘን፣ እንኳን ክርስቲያኖች ተባለን። ሃሌሉያ! ዛሬም እኛ ስንሰበሰብ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን በመስቀል ላይ የተሰራውን ታላቁን ሥራ እያሰብን፣ ስለኛ የተቆረሰውን ሥጋ እያሰብን፣ ስለኛ የፈሰሰው ደሙን እያሰብን ይህን ሥርዓት እንወስዳለን። ይህን ሥርዓት እንካፈላለን። እንዲሁም እየዘመርን እያመሰገንን ለምን ከጌታ ጋር በነበሩ በዚያ ምሽት ይህን ሥርዓት ከፈጸሙ በኋላ የሚያደርጉት ነገር ስለሚሆነው ነገር ሁሉ እግዚአብሔርን እያመሰገኑ እየዘመሩ ፕሮግራማቸውን ይጨርሱ ነበር። ጌታም አልፎ በተሰጠባት በዚያሽ ምሽት የሆነው ነገር ይሄ ነው። ስለዚህ ጌታም ደግሞ ይሄንን ለመታሰቢያዬ አድርጉት ብሎ ነው የሰጣቸው። እንካችሁ ተካፈሉት፣ ይሄ ስለ እናንተ የሚፈስ ደሜ ነው፣ እንካችሁ ተካፈሉት፣ ይሄ ስለ እናንተ የሚቆረሰው ሥጋዬ ነው። ይሄንን በበላችሁ ጊዜ ሁሉ ስለ እናንተ ያንን ክቡር ሥራ አስቡ፣ ስለ እናንተ የተሰጠውለትን ያንን የሠራሁትን ሥራ ሁል ጊዜ አስቡት ብሎ በዚያ ምሽት ሲሰጣቸው እናያለን። ለዚህ ነው እኛም እያመሰገንን ኮብልላ ነበረች ነፍሴ ከእግዚአብሔር መንገድ፣ በጣም የበደልኩኝ ኃጢአተኛም ነበርኩ፣ ግን አዳኜ ከላይ ፍቅሩን ሰጠኝ ሰላም፣ ልጁን ለኔ ልኮ አዳነኝ፣ ደሙን ለኔ አፍሶ አዳነኝ፣ ደሙን ለኔ አፍሶ አዳነኝ። የማረባም ብሆን አምላኬን የማላውቅ
በሕይወት ዘመን ሁሉ እንዲህ ይሁንልን። ሃሌሉያ። በሕይወት ዘመን ሁሉ ጌታ ወደዚህ ምድር እስኪመጣ ድረስ ይህንን እያሰብን ስለኛ የፈሰሰውን ያን ክቡር ደም ስለኛ የተቆረሰውን ያን ሥጋ እያሰብን መኖር ይሁንልን። መኖር ይሁንልን። መኖር ይሁንልን። የጌታ ራት በምንወስድበት በሁለት ወር አንድ ጊዜ ብቻ ሳይሆን በመውጣት መግባታችን ሁሉ ስለ መዳናችን በመውጣት መግባታችን ሁሉ በቀራንዮ መስቀል ላይ ስለተሰራው ስለዚያ ታላቅ ሥራ በመውጣት መግባታችን ሁሉ ስለኛ የተቆረሰውን ሥጋ ስለኛ የፈሰሰውን ደም ማሰብ ይሁንልን። እግዚአብሔር በዚህ ጸጋ ሁላችንን ይባርከን። ለደቂቃም ሳንዘናጋ ይሄንን ማሰብ ይሁንልን። ይህ ኅብረት ወደፊት በሚከናወነው በመሲሁ ታላቅ ሰርግ ደግሞ እውን ይሆናል። በመጨረሻ የእግዚአብሔር ልጅ ኢየሱስ ክርስቶስ ሲገለጥ ይሄ ለመታሰቢያ የምናደርገው ነገር ደግሞ በአካል ከጌታ ጋር በበጉ ሰርግ አንድ ሆነን ደግሞ እርሱን የምናከብርበት ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይህን ራት በምንወስድበት ጊዜ ሁል ጊዜ እንድናስበው የምፈልገው የእግዚአብሔርም ቃል የሚያስተምረን መዳናችንን እንድናስብ ነው። መጀመሪያው ሐሳቤ የጌታ ራት ስንወስድ ሁል ጊዜ መዳናችንን እናስብ። ስለኛ ድነት፣ ስለኛ ከኃጢአት ነፃ መሆን፣ ስለኛ ስለተከፈለልን ቤዛ ሁል ጊዜ ልናስብ ይገባል። ድነታችን ወይም መዳናችንን ስናስብ ከኃጢአት፣ ከጨለማ፣ ከሰይጣን አገዛዝ፣ ከዚህ ዓለም ስርዓት ነፃ የወጣንበትን ልጆች የተባልንበትን አባት ብለን የምንጮህበት የልጅነት መንፈስ የተቀበልንበትን ያ ዳግም የተወለድንበትን የእግዚአብሔር ልጆች የተባልንበትን ያንን እንድናስብ እግዚአብሔር ለሁላችን ጸጋውን ያብዛልን። እያሰብን ይህንን ዕለት ዕለት እንድንካፈል እግዚአብሔር ጸጋውን ያብዛልን። ሌላው ይህንን የፍቅር ግብዣ ስንወስድ ይህንን የፍቅር ግብዣ ስንካፈል የጌታ ራትን ስንወስድ ሁለተኛ ማሰብ ያለብን ኅብረታችንን ነው። አንዱን ማዕድ የምንካፈል ከሆነ የዚህ ኅብረት ተካፋዮች የምንሆን ከሆነ ኅብረታችንን እያሰብን ልንወስድ ይገባል። we are the body of Christ። በክርስቶስ አንድ አካል የሆንን በክርስቶስ በዚያ በመስቀል ጣር የተወለድን ዋጋ የተከፈለበትን ኅብረት እያሰብን ልንወስድ ይገባል። እግዚአብሔር ጸጋውን ያብዛልን። በቤተ ክርስቲያን በምንሰበሰብበት ጊዜ የመጀመሪያው ልናስብ የሚገባው ከጌታ ጋር ያለኝ ኅብረት እንዴት ነው? እኔ ራሴ ከጌታ ጋር ያለኝ ነገር እንዴት ነው ብለን ከጌታ ጋር ያለንን ነገር ቆም ብለን ልናስብ ይገባል። ያው ድነታችን በሙላት የሚገለጠው ወደፊት ቢሆንም ድነናል። ባመንን ቅጽበት ድነናል። ደግሞ ዕለት ዕለት ድነታችንን እንፈጽማለን። አት ዘ ኤንድ ኦፍ ዘ ዴይ ለዘላለም እንድናለን። ክብር ለእግዚአብሔር ይሁን። ክርስትና የዕለት ነው። ዛሬም ክርስቲያኖች ልንሆን ይገባል። ነገም ክርስቲያኖች ልንሆን ይገባል። ይሄን የተካፈልነውን ሕይወት ልንኖረው ይገባል። ስለዚህ ዕለት ዕለት ይህን የከበረ ሕይወት እየኖርን ጌታን እያመሰገንን ልንወጣ ልንገባ ይገባል። ከጌታ ጋር እንዴት ነኝ? አሁንም ይሄ ስንፋስ አለ ወይ? አሁንም ከጌታ አባት ሆይ ስል ከጌታ ጋር መልካም ኅብረት አለኝ ብለን ልናስብ ይገባል። የሥጋውን መቆረስ የደሙን መፍሰስ ይሄን የጠየቀውን ያን በቀራንዮ መስቀል ላይ ያለውን ያን ትልቅ መከራ የጠየቀውን ያንን እያሰብን ከጌታ ጋር ያለንን ነገር እግረ መንገድ እያሰብን ልንወጣ ይገባል። ኅብረታችንን ስናስብ ሌላው ከራሳችን ጋር ያለንን
ደግሞ ወደ ጎን ከቅዱሳን ጋር ያለንንም ነገር እያሰብን ልንወስድ ይገባል። ቅድም ባነበብነው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር ይላል። የልቡን ሐሳብና አካሄዱን ተግባሩን ቆም ብሎ ይመርምር። የዚህ ህብረት የዚህ ማዕድ ተካፋይ ለመሆን ራሱን እያሰበ ባለ ሁኔታ ራሱን ይመርምር። ከጌታ ጋር ያለውን ከቅዱሳን ጋር ያለውን ቆም ብሎ ያስብ ይመርምር ይላል እግዚአብሔር ቃል። በንስሐ ራሱን ያስተካክል። ይህ ሲሆን የጌታ እራት ከእግዚአብሔር መንፈሳዊ ጸጋን የምንካፈልበት ይሆናል። ክብር ለእግዚአብሔር ይሆን፣ ክብር ለእግዚአብሔር ይሆን። በዚህ ሁኔታ በጌታ ፊት ስንሆን ይሄን እያሰብን ይሄን የፍቅር ግብዣ ስንወስድ ከእውቀት በእውቀት የሆነ በእውነት የሆነ እንደ እግዚአብሔር ቃል የሆነ ቅዱስ ቁርባን ስንወስድ ከጌታ ጸጋን እንካፈላለን፣ ከእግዚአብሔር መንፈሱን እንካፈላለን። በእውነት ብዙ ሰዎች ሲመሰክሩም ሰምቻለሁኝ፣ ብዙ ሰዎች ሲናገሩም ሰምቻለሁ። ደግሞ ጌታም እንደሚያደርገው እርግጠኛ ነኝ። ዛሬ እንኳን ይህንን በዚህ ሁኔታ ውስጥ የምንወስደውን ይህን የከበረ ስርዓት ስንወስድ በደሙ ውስጥ የእግዚአብሔር ኃይል አልፎ የምትፈወሱ ከሥጋ ደዌ ነፃ የምትሆኑ ሰዎች ልትኖሩ ትችላላችሁ። የእግዚአብሔር መገኘት በመካከላችን ስላለ ስንወስድ ከደዌ ከሥጋ ከበሽታ ነፃ ልንወጣ እንችላለን። እግዚአብሔር ሊፈውስ ይችላል። ለምን እንዲያደረክ የሚለው ማንም የለም። የጌታ ስም የተባረከ ይሁን። መንፈሳዊ ጸጋን እንካፈላለን። በመንፈስ ከእግዚአብሔር ጋር ያለ ንብረት እየጨመረ ይሄዳል። ሁል ጊዜ ስናስብ እግዚአብሔር በሕይወታችን ታላቅ ነገር ያደርጋል። በጣም የሚገርመው ይህንን የከበረ የፍቅር ስጦታ ሁል ጊዜ ሰዎች በጣም ጥቃቅን በሆነ ችግር ልክ የጌታ እራት ልንወስድ ስንል ብድግ ብለው ይወጣል። በእውነት እናንተ የገጠማችሁ ችግር እንደ ሰው ችግር ሊሆን ይችላል። ነገር ግን ያንን ችግር ቁጭ ብላችሁ አውርታችሁ ልትፈቱትና ይሄን የከበረ የፍቅር ግብዣ ልትካፈሉ ነው የሚገባው። በጣም ትንሽ በሆነ ምክንያት ግን ከዚህ ከከበረ የፍቅር ግብዣ ልትርቁ አይገባም። ስለዚህ አንዱን ማዕድ ስንካፈል ይህንን የከበረ እራት ስንካፈል ትንንሽ ምክንያቶችን አስወግደን ወንድማችንን ገንዘብ አድርገን እህታችንን ገንዘብ አድርገን ችግሮቻችንን ፈተን ይህንን የከበረ የፍቅር ግብዣ ልንወስድ ይገባል። በትንሽ ምክንያት ብድግ ብለን ልንወጣ አይገባም። በፍጹም አይወዳደርም። እናንተን ከገጠማችሁ ችግር ጋር በቀራንዮ መስቀል ላይ የተሰራው ስራ በፍጹም ሊወዳደር አይችልም። ያ ትልቁ ጌታ ያ አምላክ የሆነው ጌታ እንኳን እየሰቀሉት እጆቹን በሚስማር እየቸነከሩ እግሮቹን በሚስማር እየቸነከሉ ጎኑን በጦር እየወጉት እንዲህ አለ፣ አባት ሆይ የሚያደርጉትን አቁምና ይቅር በላቸው። በመከራ ውስጥ ሆኖ በስቃይ ውስጥ ሆኖ ስለነሱ ጸለየ፣ ስለነሱ ማለደ፣ ስለነሱ ጮኸ። በእውነት ወገኖቼ የተሰራው ስራ ያ ትልቅ ስራ በመስቀል ላይ የተሰራው ስራ እኛን ከሚገጥሙን በጣም ጥቃቅን ከሆኑ ነገሮች በጣም የሚበልጥ ነው። ትልቅ ነው። ፈጽሞ ሊወዳደር አይችልም። ስለዚህ ችግሮቻችን ነፍታ ይህንን የከበረ ስርዓት እንውሰድ። የእርስ በርስ የመተናነጽ የመበረታታት የመደጋገፍ ሚስጥር ያለበት ስርዓት ነው ይሄ ስርዓት። አይዞ ወንድሜ በርታ፣ እህቴ በርቺ እያልን እርስ በርስ የአንዱ ማዕድ ተካፋይ ስንሆን እግዚአብሔር መንፈሱን በመካከላችን ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ
በዚሁ በቆሮንቶስ 11:26 ላይ ይህን እንጀራ በምትበሉበት ጊዜ ይህንን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሶስተኛው ሐሳቤ ይህንን የከበረ የፍቅር ግብዣ ስንወስድ ሁሉ ጊዜ ልንናገር በአንደበቶቻችን ልናውጅ የሚገባን የጌታችን መወለድ እያሰብን ባለንበት በዚህ ሰዓት እንኳን ሞቱን ልናውጅ ይገባል። ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት፣ በደል፣ መተላለፍ እንደሞተ ደግሞ በሦስተኛው ቀን ከሙታን እንደተነሳ በአብ ቀኝ እንዳለ በአባቱ ፈቃድ ድንገት ወደዚህ ምድር እንደሚመጣ ልንመሰክር ልናውጅ ይገባል። ይህንን የፍቅር ግብዣ ስንወስድ ሞቱን ልንናገር ይገባል። ወንድሜ ዛሬ ጠዋት ስመጣ ረጅም መንገድ እየነዳው የመጣሁት 19 ኪሎ ሜትር እየነዳው ነው መጣው ከቤቴ እየዘመርኩ እያመለኩ። አንድ ሰው ግን አጋጣሚ ከኔ ጋር ሲመጣ ከገባበት መኪና ውስጥ ከገባበት ጊዜ አንስቶ ከኔ ጋር እስኪለይ እስኪወርድ ድረስ ምክንያት ፈልጌ ጌታ ኢየሱስ ክርስቶስን በደንብ አድርጌ መስክሬያለሁ። ኢየሱስ ክርስቶስ ስለሱ ኃጢአት፣ በደል፣ መተላለፍ እንደሞተ ከሙታን እንደተነሳ በአብ ቀኝ እንዳለ ተመልሶ እንደሚመጣ የሚመጣው ግን ለፍርድ እንደሆነ ከዚህ ፍርድ ማምለጥ እንዳለበት ደግሞ መዳን በሌላ በማንም እንደሌለ እንድንበት ዘንድ እግዚአብሔር ወደዚህ ምድር የላከው ልጁን ኢየሱስ ክርስቶስ እንደሆነ ለወንድሜ በደንብ አድርጌ ነገርኩት። ምናልባት በዚህ ጉባኤ እንግዶች ሆነን ተጋብዘን የመጣን ሰዎች ብንኖር በእውነት ይሄ የምንወስደው የፍቅር ግብዣ ሃይማኖታዊ ስርዓት አይደለም፣ ሕይወት ያለበት ስርዓት ነው። ኢየሱስ ክርስቶስ በመስቀል ላይ የሰራው ሥራ እርሱ ታላቅ ነው። እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ታላቅ እንደሆነ እንዲሁ ለእናንተ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የሰራው ሥራ እሱ ታላቅ ነው። በእውነት ሃይማኖት አይደለም፣ ሕይወት ነው። ራሱ ጌታችን ኢየሱስ ክርስቶስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ፣ ሌባው ግን ሊያርድ ሊያጠፋ ሊሰርቅ እንጂ ስለሌላ ለምንም አይመጣም አለ። ይሄ እስከ መስቀል ሞት የታመነው ጌታ ስለ እናንተ ኃጢአት ሞቷል። በእውነት ሁል ጊዜ በምክንያት የምንነግራችሁ ከሲኦል እንድትተርፉ ነው፣ ከገሃነም እሳት እንድትተርፉ ነው። መጽሐፍ ቅዱስ እንደሚል ገሃነም እሳት አለ፣ ሲኦል አለ። ሞቱን ትናገራላችሁ ይላል የእግዚአብሔር ቃል። ወንድሞቼ እህቶቼ፣ በየ2 ሰከንዱ ሰው ያለ ክርስቶስ ሁለቱን ሞት እየሞተ ባለበት በዚህ ዘመን ስንቶቻችን በመውጣት መግባት ምክንያት ፈልገን ከተቻለ ጋብዘን ጎረቤቶቻችንን፣ ወንድሞቻችንን፣ እህቶቻችንን ሁሉ ጊዜ እኮ ሰዎች ከኛ በስጋ ሲለዩ የምንጠይቀው ጥያቄ እንደ ክርስቲያን አንድ ነው። ጌታን ታውቃለች? ጌታን ያውቃል? ይሄን ለማለት የምንበቃው ይሄንን ሞት ስናውጅ ነው። ኢየሱስ ክርስቶስን ስንናገር ነው፣ ስንመሰክር ነው። በእውነት ዕድሜ የተጨመረልን ይሄንን እንድንናገር ነው። እባካችሁ ባገኛችሁት አጋጣሚ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን መወለዱን እያሰብን መወለዱ የገና በዓል መታሰቢያ የምናከብረው ከፊታችን ያለውን ሮቡን ፕሮግራም እያሰብን እባካችሁ ምክንያት ፈልጋችሁ ጌታ ኢየሱስ ክርስቶስን መስክሩ። ለሰዎች ምክንያት ፈልጋችሁ ሰዎች ወደ ቤታችሁ ጋብዛችሁ ደግሞ ፖስት ካርድ አሁንም አዘጋጅተናል። እንኳን አደረሳችሁ ብላችሁ ስጧቸውና ጌታን መስክሩላቸው። ቤተ ክርስቲያን ብዙ ወጪ ታወጣለች ስለ ወንጌል። ግን ይሄ ሁሉ የኛ ተሳትፎ ከሌለበት አስቸጋሪ ይሆናል።
ለምን ብዙዎች በየደቂቃው እያመለጡን ስለሆነ እባካችሁ ምንም ሌላ ምስጢር የለውም። ስለ መዳናችሁ ተናገሩ። ሕይወት ስለሰጣችሁ ጌታ፣ ሰላም ስለሰጣችሁ ጌታ፣ በሰላም ስለመውጣታችሁ ስለመግባታችሁ ለሰዎች አውሩ። ደቀ መዛሙርቱም ወጥተው አወሩ እንደሚል፣ ደቀ መዛሙርቱም ወጥተው አወጁ እንደሚል ምክንያት ፈልገው ወንጌልን እንደሚሰብኩ ዛሬም ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ብዙ ዘመን አብሯችሁ የቆዩ ታላላቅ ሰዎች የእግዚአብሔር ልጅን የኢየሱስ ክርስቶስን ሞትና ትንሣኤ ያልሰሙ ቢሰሙም ደግሞ ያልወሰኑ ብዙ አሉ። እባካችሁ በምክንያት ለእነዚህ ሰዎች የምስራቹን እንናገር። ከደም ነፃ ለመሆን አይደለም። በእርግጥ እኔ ታናሽ ወንድሜን ሳስብ ሁሉ ጊዜ የሚቀጥለው ሳምንት እዛ ሄጄ አገለግላለሁ። ነገር ግን ሁሉ ጊዜ እኔ ጌታ ኢየሱስ ክርስቶስን ከተቀበልኩ ጊዜ አንስቶ ሁሉ ጊዜ እጸልይለታለሁ። ባገኘሁት አጋጣሚ ሁሉ ስለ ጌታ ነግረዋለሁ። መጨረሻ እንደዚህ ያልኩት፣ ወንድሜ ኢሳይያስ መቼስ እኔ ላንተ ማመን ብችል እንደው ጌታን ደግሜ ባመንኩልህ፣ ግን አይሆንም አልኩት። አይሆንም። አንተ ካላመንክ የእግዚአብሔር መንግሥት አትወርስም። የሥጋ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን አስቧቸው። አሁን ያለ ክርስቶስ መቼ እንደሚጠሩ አናውቅም። ጥሪ ድንገት ነው። ድንገት ካጠገባችን ስናጣቸው ከምንጸጸት የሰው ደም በእጃችን ከሚሆን የምስራቹን ንገሯቸው። ኃጢአተኛውን ኃጢአተኛ ሆይ በኃጢአት ትሞታለህ ባልኩት ጊዜ አንተም ስለ ኃጢአቱ ባትወቅሰው ኃጢአተኛ በኃጢአቱ ይሞታል፣ ነገር ግን ደሙን ከእጅህ እፈልጋለሁ። ነገር ግን አንተ ስለ ኃጢአቱ ወቅሰኸው ያ ሰው ባይመለስ ግን ከዚያ ሰው ደም ነፃ ነህ ይላል ሕዝቅኤል። ቀድሞ የተናገረውን ትንቢት ሰምተው ቢሆን ከዚያ መፍረስ፣ ከዚያ ሞት፣ ከዚያ መጥፋት በተረፉ ነበር። ነገር ግን አልሰሙም። ትንቢቱን ከተናገረ ከ3 ወር በኋላ ግን ነገሮች ሁሉ እንዳልነበሩ ሆኑ። ነገሮች ከመበላሻቸው በፊት ይህንን እውነት እንድንናገር እግዚአብሔር ለሁላችንም ጸጋውን ያብዛልን። የጌታ እራት ለነፍስ መታደስ፣ ለሥጋ ፈውስ፣ ለመንፈስ ጥንካሬ እንደሚሆን እያሰብን ሁል ጊዜ በናፍቆት ልንወስደው ይገባል። ዛሬ ይህን ሥርዓት ስንፈጽም የጌታ እራት የድነታችን ሕያውነት በክርስቶስ ኢየሱስ ያገኘነውን ቤዛ እውን መሆኑ እያሰብን ልንወስድ ይገባል። ሁለተኛው በክርስቶስ ኢየሱስ ያገኘነውን ኅብረታችንን እያሰብን ልንወስድ ይገባል። ከጌታ ጋር ያለንን ኅብረት ልናስብ፣ ከቅዱሳን ጋር ያለንን ኅብረት ልናስብ፣ ይህንን እያሰብን ይህንን የፍቅር ግብዣ ልንወስድ ይገባል። ሌላው ጌታ ወደዚህ ምድር እስኪመጣ ድረስ ሞቱን መወለዱን እያሰብን ሞቱን፣ ትንሣኤውን፣ በአብ ቀኝ መቀመጡን፣ ተመልሶ መምጣቱን እያሰብን ልንወስድ ይገባል። እግዚአብሔር ለሁላችን ጸጋውን ያብዛልን። ቀደም እንዳልኩት ዛሬም በእውነት እግዚአብሔር ምክንያት ፈጥሮ ዛሬ የጌታ የኢየሱስ ክርስቶስን መወለድ በምናስብበት ኢየሱስ ክርስቶስ ስለ እናንተ ኃጢአት እንደሞተ ደግሞ ከሙታን እንደተነሳ በአብ ቀኝ እንዳለ ተመልሶ እንደሚመጣ ብታምኑ የዘላለም ሕይወት የሚሆንላችሁ ሰዎች ካላችሁ ለእናንተ እንድል እሰጣለሁኝ። እስቲ እንደተቀመጥን ጥቂት ደቂቃ እንጸልይ። እነዚህን ሰዎች እያሰብን እንጸልያለን።